አልከሊመቱል አልቀሃ ሩህ ሚንሁም ኢላ መርየም በመርየም ላይ ያስቀመጥነው እውነተኛ ቃል ነብይ ኢሳ ነው የሚል ነበር። ወማ ተፈረቀ الذين اوتوا الكتاب الا من بعد ما جاءتهم البينة ከቁርአን የሚያቀታቸው ካለ የመጽሐፍ ባለቤቶችን ጠይቋቸው ይላል። እነማን ናቸው? በኔ እስራኤል ናቸው። ከዛ ተመልሼ ለ16 መስጊድ ኃላፊና ለአንድ መስጊድ መሪ ሆኜ እያሰገርኩኝ እያለ ያንን ስለ ክርስቶስ ወይም ስለ ነብይ ኢሳ ያወኩትን እውነት በውስጤ ለመደበቅ ህሊናዬ ሲወቅሰኝ እናንተ ሰዎች ነብይ ኢሳ ወደ ሰማይ አድርጓል አይደላው? ይመጣል አይደላው? ሙታን ቀስቅሷል አይደላው? እነዚህ ጴንጤዎች እኮ ክርስቶስ የሚሉት ነብይ ኢሳ ከሆነ የህይወት መንገድ ነው እንጂ ያዙት ሃይማኖት አይደለም እላቸው ነበር። እንትን ብለናል። ይሄን ሁሉ ተጨወጥች እስከ የመን እስከ ኩዌት እስከ ሳውዲ አረቢያ ሄጃለሁ። ግን ያለ ክርስቶስ ኢየሱስ ህይወት ባዶ መሆኗን በርቶልኛል። አሜን። ስለኔ እንደተሰቀለ ስለኔ እንደተሰቀለ ስለኔ እንደሞተ ስለኔ እንደሞተ በሶስተኛውም ቀን ከሞት እንደተነሳ አምናለሁ። ራሴን ክጃለሁ። አምላክ አድርጌ ተቀበያለሁ። ስሜን በህይወት መዝገብ ላይ ጻፍልኝ። ስለተቀበልከኝ አመሰግናለሁ። ወንድሜ እንኳን ደህና መጣ። ኢየሱስ ጌታ አያምርም? እስቲ እንወዳለን በሉት። ሃሌሉያ አሜን። እግዚአብሔር የተመሰገነ ይሁን። በእውነት እንደዚሁ ምናልባት አጋጣሚ ካለ እንደው አንዳንድ ጊዜ ወደ ኋላ የሚቀረሰው ካለ አብረን መጸለይ እንችላለን። ኢየሱስ ክርስቶስ ጌታ አሜን። ሃሌሉያ። ምንድነው ሃይማኖት? የኔ ሸኪ ነኝ። እንደው ሼክ ሰይድ ይባላል ስሜ። የተወለድኩት ደሴ ውስጥ ሲሆን በ77 በሰፈራ ወደ ወለጋ ክፍለ ሀገር ነበር የሄድነው። እዛ የቤተሰቦችን ሃይማኖት በመከታተል ቁርአንን ቀርቼ ከጨረስኩ በኋላ ቁርአን የሚናገረው ስለ አረቦች ነው። እኔ ደግሞ ሀበሻ ነኝ አልኩና እሱን ትቼው እኔ ግብርና ስራ ውስጥ ሰራ ነበር። መጨረሻ ላይ ግን በውስጤ የሚጠይቀኝ ጥያቄዎች አሉ። እሱ ደግሞ ምንድነው? ስለ ነብይ ኢሳ ነው ወይም ስለ ክርስቶስ ኢየሱስ። እነዚህን ፍቾች ለማግኘት በ12ኛ አመት ላይ የመን ነው የሄድኩት። የመን ሄድኩኝና ግን እነዚህ የሚያስቸግሩኝን ቃላቶች 3 ነበሩ። ግን ስለ ክርስቶስ ኢየሱስ 25 ጊዜ በቁርአን ላይ ተጽፎ አግኝቼዋለሁ። አልከሊመቱል አልቀሃ ሩህ ሚንሁም ኢላ መርየም በመርየም ላይ ያስቀመጥነው እውነተኛ ቃል ነብይ ኢሳ ነው የሚል ነበር። ወማ ተፈረቀ الذين اوتوا الكتاب الا من بعد ما جاءتهم البينة ከቁርአን የሚያቀታቸው ካለ የመጽሐፍ ባለቤቶችን ጠይቋቸው ይላል። እነማን ናቸው? በኔ እስራኤል ናቸው። በኔ እስራኤል በምንድነው የሚያምኑ? እንጂል ማለት ወንጌል መሆኑ እዛው ላይ በርቶልኛል። ፈውስና በረከት የፈለቀበት እጁ ለኔ መሆኑ ገብቶኛል። የተሰቀለው ለኔ መሆኑ ግን ገብቶኛል። እኔ ደስ አለኝ። ከዛ ተመልሼ ግን ወማ ቀተለሁ ወማ ሰለበሁ አልገደሉትም አልሰቀሉትም አመሳሰልንባቸው የሚለው አስተምህሮ ነው ጨለማ ውስጥ አያሉን ህዝብ ያስተኛ። ከዛ ውስጥ እኔም አንድ ጭንጋፍ ኃጢአተኛ ነበርኩ። ግን የልጁን መንገድ አሳይቶኛል። አሜን። ከዛ ተመልሼ ለ16 መስጊድ ኃላፊና ለአንድ መስጊድ መሪ ሆኜ እያሰገርኩኝ እያለ ያንን ስለ ክርስቶስ ወይም ስለ ነብይ ኢሳ ያወኩትን እውነት በውስጤ ለመደበቅ ህሊናዬ ሲወቅሰኝ እናንተ ሰዎች ነብይ ኢሳ ወደ ሰማይ አድርጓል አይደላው? ይመጣል አይደላው? ሙታን ቀስቅሷል አይደላው? እነዚህ ጴንጤዎች እኮ ክርስቶስ የሚሉት ነብይ ኢሳ ከሆነ የህይወት መንገድ ነው እንጂ ያዙት ሃይማኖት አይደለም እላቸው ነበር። ወለጋ ውስጥ እንደዛ ስል ነገሮችን በማሰር 2015 ሰኔ 11 ቀን እኛንም ሊያከፍረን ነው ልጆቻችንን ጴንጤ ሊያረግ በማለት ከዛ አባረሩኝ። 22 ሺህ ብር ደሞዝ፣ 6 ክፍል ቤት፣ 2 ሄክታር ቡና፣ 3 ልጆች ጥዬ ለራሱ ለ5000 ህዝብ የክርስቶስን ማንነት ከመሰከርኩ በኋላ ወጥቼ ቡራዩ ነበር የምኖረው። ቡራዩ ዘመዶች ጋር ስኖር የህይወት ውቅር የሚል መጽሔት፣ የመገለጥ ተራራ የሚል መጽሔት፣ 3 የሰው ልጆች የህይወት ወጥመዶች የሚሉ መጽሔት፣ የክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክነት የሚል መጽሔቶች እነሱ ተገኝተውብኝ ከተባረርኩኝ ወደ 6 ቀን ሆኖኛል።
ግን መጣውና ዝነ መሐመድ ጋር እንዴት ተቀመጥኩ። አሁንም እነዛኞቹ ወደዚህ ሲደውሉ እንትን ሲሉኝ በ6 ሰዓት ነበር እኔ እዚህ መጣው ስትዘምሩ። ግን እነሱን እየተሽለከለኩኝ እያለ ነው እንግዲህ ጌታን ተቀበልኩ። በኋላ ወደ ወሎ ሂጄ ደህንነትን ተምሬ እጠመቃለሁ የሚል እንጂ ጌታን ከምንም በላይ በርቶልኛል። ቁርአን ላይ በርቶልኛል። ልክ ነው። ጌታ ጌታ ነው። ለምን ቢባል ፈውስና በረከት የፈለቀበት እጁ አዳምን የሰራበት እጁ በቀራንዮ መስቀል ላይ የተቸነከረው ለኔ መሆኑ ገብቷል። ግን ትውልዶች ያሉኝና ጠብቃቸው አነጥራለሁኝ እንጂ አላቀልጥህም ስላለኝ ግን በመከራው ውስጥ ማንም ሳያቀሱና እኔ ብቻ እንትን ብለናል። ይሄን ሁሉ ትጨወጥች እስከ የመን እስከ ኩዌት እስከ ሳውዲ አረቢያ ሄጃለሁ። ግን ያለ ክርስቶስ ኢየሱስ ሕይወት ባዶ መሆኗን በርቶልኛል። ስለዚህ እኔ አሁን ጌታን ብቻ ንስሐ ገብቼ ነው የሚሄደው። እኔ ርቦኛልም አልልም። ለምን ጌታም ለኔ ሁሉ በእጁ ሆኖ ለኔ እንደተራበም አሳይቶኛል። ጌታን ደግሞ ሁን ብሎ በፈጠረው ምድር ላይ ተሰዷል። ብሰደድም አይገርመኝም። እኔ ብታረዝም የእስራኤልን ልብስ ጥሎት በቀራንዮ መስቀል ላይ የተቸነከረው ለኔ መሆኑ ገብቶኛል። ስለዚህ ትውልዶችን እስከምጠብቅ እኔ ደግሞ እደበቃለሁ ብዬ ነበር። ስላልሆነልኝ የግድ ጌታን ተቀብዬ ቢገሉኝም በመንገድ ላይ ብኖርም ለጌታ ነው፣ በሞትም ለጌታ ነው። ይሄ ነው። እስቲ እጃችሁን ዘርጉና እንባርከው። ሃሌሉያ። ከኛ ጋር ጸሎት ጸልይ። ሃሌሉያ። ከኛ ጋር ጸሎት ጸልይ። ሃሌሉያ። እግዚአብሔር ወይ በልሲ እግዚአብሔር እወድሃለሁ፣ እወድሃለሁ ስለ ኢየሱስ ክርስቶስ አመሰግናለሁ። ስለኔ እንደተሰቀለ ስለኔ እንደተሰቀለ ስለኔ እንደሞተ በሶስተኛውም ቀን ከሞት እንደተነሳ አምናለሁ። ራሴን ክጃለሁ፣ ሰይጣንን ክጃለሁ፣ ስራውን ክጃለሁ፣ ዓለምን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝ ጌታ አምላክ አድርጌ ተቀብያለሁ። ስሜን በሕይወት መዝገብ ላይ ጻፍልኝ። ስለተቀበልከኝ አመሰግናለሁ። የስ አቅም ጉልበት ለዘላለም ይለቀቅለት። ቅባት ያግኘው፣ ሳት ያግኘው፣ ኃይል ያግኘው። የስ ሃሌሉያ። እግዚአብሔር ትልቅ አምላክ ነው።